ኦኬ በጣም አሪፍ 11ኛ ክፍል ማትማቲክስ ማለት ነው። 8 ዩኒቶች ያሉት ነው። 11ኛ ክፍል ማትማቲክስ ኦልሞስት ወደ 480 ፔጅ አካባቢ ከቨር የሚያደርግ መጽሐፍ ነው። ኮንተንቱ ዋይዝ ትንሽ በዛ ያለ ነው ማለት ነው እንጂ ኮንሴፕት አይደለም። የመጀመሪያው ዩኒት ሪሌሽንስ ኤንድ ፋንክሽንስ የሚል ነው። አብዛኛውን 10ኛ ክፍልም ላይ ተምረናል፣ ግን እዚህ ጋር ጨመር የሚሉ ኮንተንቶች ሀሳቦች ይኖራሉ። ሌላኛው ዩኒቱ ደግሞ የምንለው ራሽናል ኤክስፕሬሽንስ ኤንድ ራሽናል ፋንክሽንስ የሚል ነው። ይሄ እዚህ ጋር በጣም ብዙ ከቨሬጅ ያለው ነው። ኦልሞስት በጣም ብዙ ከ83 እስከ 129 ፔጅ ያለ ነው። ብዙ ቻፕተር ማለት ብዙ ኮንተንቶችን ከቨር የምናደርግበት ነው። ዩኒት 3 ደግሞ ማትሪስስ ነው የሚለን። እዚህ ጋር እስካሁን ድረስ አዲስ የሆነ ኮንተንት ነው ይሄኛው 11ኛ ክፍል ከ11 በታች ኦልሞስት እንደዚህ አይነት ኮንሴፕት ብዙም አልተማራችሁም። ይሄ አዲስ ኮንተንት ነው ማለት ነው። ዩኒት 4 ደግሞ ኦልሞስት ከዩኒት 3 እየቀጠለ ነው። ዲተርሚናንትስ ኤንድ ዜር ፕሮፐርቲስ ነው የሚለው። ኦልሞስት ይሄም የማትሪክስ ፕሮፐርቲ ስለሆነ ዩኒት 3 እና ዩኒት 4 በድሮው ካሪክለም አንድ ላይ ነበር፣ በአንድ ዩኒት ነበር የሚጠቃልለው። በአዲሱ ካሪክለም በእናንተ ማለት ነው 2 ቻፕተር ሆኖ መጥቷል ማለት ነው። ኦኬ ዩኒት 5 ደግሞ ምንድን ነው የሚለን? ቬክተርስ ነው ይሄ ቻፕተር ማለት ነው። በትንሹም ቢሆን 9ኛ ክፍል ላይ በደንብ አይተነዋል ማለት ይችላል። በጣም ዲቴል አይደለም፣ እዚጋ እንደምታዩት ባሉት መልኮች ሳይሆን ዛሷ ሪቪዥንን ብሎ የሚጀምረው ለዛ ነው። 9ኛ ክፍል በተወሰነ አይተነዋል ማለት ነው። እዚህ ጋር ግን በደንብ ዲቴል የምናይበት ነው። ዩኒት 6 ደግሞ ትራንስፎርሜሽን ኦፍ ዘ ፕሌን ይለናል። እዚህ ጋር በጣም ቤዚክ እና ወሳኝ የሆኑ ርዕሶች ያሉበት በጣም ብዙ ነገር የምንማማርበት ነው። ስለ ትራንስሌሽን፣ ስለ ሪፍሌክሽን፣ ስለ ሮቴሽን እንዲሁም ደግሞ አፕሊኬሽኑ የምንማማርበት ቻፕተር ነው ማለት ነው። ዩኒት 7 ደግሞ ስለ ስታቲስቲክስ ነው ማለት ነው። ይሄኛው ስታቲስቲክስ ኦልሞስት 9ኛ ክፍል ላይም ስለ ስታቲስቲክስ የተወሰነ ኢንትሮዳክሽን ፓርትን በደንብ አይተናል። ከዛ ኮንሴፕት የቀጠለ ቻፕተር ነው ይሄኛው። ግን እዚህ ጋር በጣም ዲቴል በደንብ የምናይበት ደግሞ የዚሁ ኤክስቴንሽን ደግሞ 12ኛ ክፍል ላይ ያለ የቀጠለ ኮንቴንት ያለው ወይም ደግሞ ቻፕተር ያለው ማለት ነው። ይሄን በደንብ እናያለን ማለት ነው። ዩኒት 8 እና የመጨረሻው ስለ ፕሮባቢሊቲ የምናይበት ነው። ኦልሞስት ይህንንም 9ኛ ክፍል ላይ ፕሮባቢሊቲ በደንብ ኢንትሮዳክሽን ፓርት አይተናል። እዚህ ጋር ግን በደንብ ዲቴል የምናይበት የመጨረሻው የ11ኛ ክፍል የማትማቲክስ የመጨረሻው ዩኒት ፕሮባቢሊቲ ነው ማለት ነው። አንድ በአንድ ስናይ ማለት ነው። ሰላም ተማሪዎች እንዴት ናችሁ? የሰክሰስ የጥናት ማዕከል የሚያዘጋጀው የ11ኛ ክፍል የማትማቲክስ ሌሰን ላይ ነው የምትገኙት ማለት ነው። በዚህ ዩኒታችን ወይም ደግሞ በዚህ ሌሰናችን እንዲሁም ደግሞ በዚህ ሰክሰስ የጥናት ማዕከል 11ኛ ክፍል ማትማቲክስን ከመጀመሪያው ቻፕተር ጀምሮ እስከ መጨረሻው ቻፕተር ድረስ ያለው ለእናንተ ለተማሪዎች ሊያግዛችሁ በደንብ ለፈተናም እንዲሁም ደግሞ ለአጠቃላይ እውቀታችሁ በደንብ ሊያግዛችሁ በሚችል መልኩ ቀለል አድርገን የምናቀርብበት ቻናላችን ነው ማለት ነው። እያንዳንዱን ቻፕተር አንድ ባንድ ከነ ሙሉ ሪቪው ኤክሰርሳይሱ በእያንዳንዱ ቻፕተር ላይ ባሉ ኤክሰርሳይሶችንም ሙሉ አንድ ባንድ እየሰራን የምናቀርብላችሁ ይሆናል ማለት ነው። ቻናላችንን ሰብስክራይብ አድርጋችሁ ከዛ ቻናል ጋር ከተወዳጃችሁ በእርግጠኝነት አመቱን ሙሉ በደንብ እንደምትዘጋጁ እንደምናዘጋጃችሁ እንደምናግዛችሁም ተስፋ እናደርጋለን። በዚህ ዓመት ከ10ኛ ወደ 11ኛ ክፍል ያላችሁ ማለት ነው። እንዲሁም ደግሞ በዚህ ዓመት 12ኛ ክፍል ተፈታኝ ያላችሁ ተማሪዎች ካላችሁ ይሄ ቻናል በትክክል ለእናንተ ስለሆነ ቻናላችንን ሰብስክራይብ አድርጋችሁ እኛን መከታተል ትችላላችሁ ማለት ነው። የተለያዩ ወርክሺቶችን በተርም ሊሆን ይችላል፣ በሴሚስተር ሊሆን ይችላል ለምትማሩ ተማሪዎች ወርክሺቶችን የተለያዩ ጥያቄዎችን እያዘጋጀን በእያንዳንዱ ቻፕተር ማለት ነው ጊዜውን በጠበቀ መልኩ እናንተን በደንብ የምናግዛችሁ ነው የሚሆነው። ቻናላችንን ሰብስክራይብ አድርጋችሁ ከኛ ጋር ተወዳጁ እንላለን። 11ኛ ክፍል ማትማቲክስ ማለት 8 አይነት ዩኒቶች አሉት ወይም ደግሞ ቻፕተሮች ማለት ነው። አንድ ባንድ ሁሉንም ቻፕተሮች ሊትል ቢት ሃይላይቱን ስንመለከት ማለት ነው። የመጀመሪያው ዩኒት ወይም ደግሞ ዩኒታን ማለት ነው ስለ ሪሌሽንስ ኤንድ ፋንክሽንስ ማለት ነው። እዚህ ጋር የተወሰነውን 10ኛ ክፍል ኮንሴፕት ደረጃ እና የተወሰነውን 10ኛ ክፍል ላይ በደንብ አይተነዋል። የመጀመሪያው ቻፕተርም ሪሌሽን ኤንድ ፋንክሽን የሚለው 10ኛ ክፍል ታስታውሳላችሁ አይደለ? ያ በዚህ ዓመት ወደ 11 ያለፋችሁ እንዲሁም ነው 12ኛ ክፍል በዚህ ዓመት ያላችሁ ማለት ነው 10ኛ ክፍል ላይ በደንብ አይተናል። ሪሌሽን ምንድነው፣ ፋንክሽን ምንድነው የሚለውን ቤዚክ ዲፈረንሳቸውን እንዲሁም ደግሞ ዶሜን እና ሬንጅ ማውጣትን በደንብ አይተናል። እዚህ ጋር እንዲቴል በደንብ እናየዋለን ማለት ነው። ከዛ በኋላ ግን በተጨማሪ እዚህ ጋር ምንድነው የምናየው ነገር ሪሌሽንን ኢንቨርስ መፈለግ እንችላለን። እንደውም ደግሞ ሪሌሽንን ግራፍን መስራት እንችላለን። አክቹዋሊ 10ኛ ክፍል ላይም ግራፍ አይተናል፣ ግን ኢንቨርስ መፈለግ እዚህ ጋር በደንብ የምናይበት ነው የሚሆነው። ስለ ታይፕስ ኦፍ ፋንክሽን እዚህ ጋር በደንብ አለ። ታይፕስ ኦፍ ፋንክሽን ሲባል 10ኛ ክፍል ስለ ዋን ቱ ዋን፣ ስለ ኦን ቱ፣ ስለ ዋን ቱ ዋን ኮረስፖንዳንስ የተወሰኑ ፋንክሽኖችን አይተናል። እዚህ ጋር ግን ከሱ በተጨማሪ ደግሞ ብዙ አይነት ፋንክሽኖች አሉ። ለምሳሌ አሁን ስለ አብሶሉት ቫልዩ ፋንክሽን እናያለን፣ ስለ ሲግማ ፋንክሽን እናያለን፣ ስለ ግሬተስት ኢንቲጀር ፋንክሽን እናያለን። ሌሎችም ፋንክሽኖችን
አንድ ባንድ የምናይ ከነሱም ጋር የተያያዙ ስለ ዶሜን ስለ ሬንጅ እና ተያያዥ ፕሮፐርቲያቸውን የምናይበት ነው የሚሆነው። እዚህ ጋር በተጨማሪ ደግሞ ስለ ኮምፖዚሽን ፋንክሽንም እናያለን። እዛ ጋር ስለ ኮምቢኔሽን ፋንክሽን 10ኛ ክፍል ላይ አይተናል። ዛት ሚንስ ሁለት የተለያዩ ፋንክሽኖች ወር ሶስት ሊሆኑ ይችላሉ። ሲደመሩ፣ ሲቀነሱ፣ ሲካፈሉ፣ ሲባዙ ያላቸው ፕሮፐርቲ እዛ ጋር 10ኛ ክፍል አይተናል። እዚህ ጋር ደግሞ ኮምፖዚሽን ነው። ኮምፖዚሽን ማለት የአንዱ ፋንክሽን ኢንፑት አውትፑት ወይም ደግሞ ሬንጁ ለሌላኛው እንደ ዶሜን ሆኖ አክት የሚያደርግበት ወይም ደግሞ ከዚያ ጋር ተያያዙ ፕሮፐርቲዎች ይህም በደንብ የምናይበት ነው የሚሆነው። ከዚህ ጋር ተያይዞ ስለ ኢንቨርስ ፋንክሽንም በደንብ እናያለን። አንድ ፋንክሽን ኢንቨርስ አለው ሲባል ምን ፕሮፐርቲ ያሟላል? ግራፍ ውስጥ ምን መሆን አለበት? አንድ ፋንክሽን ከሆነ ኢንቨርስ ውስጥ ፋንክሽን ይሆናል ወይስ አይሆንም የሚለውን ፕሮፐርቲ በደንብ የምናይበት ቻፕተር ነው። ከዚህ ጋር በተያይዞ ያው አዛይንዶ ይላል ያው ሪል አፕሊኬሽኑ ምን ይመስላል፣ የት ላይስ ነው አፕላይ የምናደርግበት ስለ ፋንክሽን እና ስለ ሪሌሽን የሚለውን ኤግዛምፕል በደንብ የምናይበት ነው የሚሆነው። ከዚህ ጋር ተያይዞ ከመጀመሪያው ኤክሰርሳይዝ 1.1 ጀምሮ እስከ ሪቪው ኤክሰርሳይዝ ያለውን ከዚሁ ከመጻፋችሁ ጎን ለጎን እያንዳንዱን ጥያቄ እየሰራ ለእናንተ የምናቀርብላችሁ ነው የሚሆነው ማለት ነው። ቻፕተር 2 የምንለው ደግሞ ስለ ራሽናል ኤክስፕሬሽንስ ኤንድ ራሽናል ፋንክሽንስ ነው። በጣም ቀለል ስናደርገው ስለ ራሽናል ነምበር ታስታውሳላችሁ። ራሽናል ነምበር የምንለው q which is equals to a over b ሆኖ for a እና b is an element of real number ግን b different from 0 ስንል ነበር አይደል? ኢንቲጀር ኦር ከፈለግነው ማለት እንችላለን a over b ማለት ነው። ከታች ያለው ብቻ ዲኖሚኔተሩ different from 0 መሆን አለበት ነው። ያኛው በፋንክሽን ደረጃ መጣና እና እንዲሁም ደግሞ ኤክስፕሬሽን ደረጃ መጥቶ ራሽናል ኤክስፕሬሽን ነው የምንለው። ራሽናል ኤክስፕሬሽን ዘሴም የሆነ አይነት ታይፕ አለው ግን p over q ሆኖ p እና q ፖሊኖሚያል የሆነ 10ኛ ክፍል ላይ የተማረውን አይነት ፕሮፐርቲ የሚያሟላ ነው። እዚህ ጋር ራሽናል ኤክስፕሬሽን ምንድን ነው የሚለውን ዲፋይን እናደርጋለን። በጣም ብዙ ጊዜ ፈተናም ስለሚመጣ እንደዚህ አይነት ጥያቄዎች ከእሱ ጋር ተያይዞ ዶሜን እና ሬንጅ በደንብ እንፈልጋለን። እሱም በደንብ የምናይበት ነው የሚሆነው። ራሽናል ኢኩዌሽን እና ራሽናል ኢንኢኳሊቲዎችን ሶልቭ የምናደርግበትም ብዙ ቻፕተር ላይ ያለው። ከዛ ጋር ተያይዞ ደግሞ ፋንክሽኖችንም ራሽናል ፋንክሽኖችንም በደንብ እናያለን። ስለ ዲኮምፖዚሽን በደንብ እናያለን። እንዲሁም ደግሞ ግራፍ ስንሰራ ስለ አሴምፕቶት በደንብ እናያለን። ቨርቲካል አሴምፕቶት፣ ሆሪዞንታል አሴምፕቶት እንዲሁም ደግሞ ኦብሊክ አሴምፕቶት የሚሉ ከሱ ጋር የተያዙ ፕሮፐርቲዎችንም አንድ ባንድ የምናይበት ነው የሚሆነው። እንደ ሌሎች ሁሉ አፕሊኬሽንም አለው። እሱንም በደንብ በኤግዛምፕል አት ዘ ኤንድ ላይ እናየዋለን። የዚሁን ቻፕተርም ኤክሰርሳይዝ ከአንድ ባንድ ከኤክሰርሳይዝ 2.1 ጀምሮ እስከ ሪቪው ኤክሰርሳይዝ ድረስ ያለውን አንድ ባንድ የምናይበት ነው ማለት ነው። ይሄ ቻፕተር በዛ ያለ ነው። ከ83 ፔጅ አስቡት እስከ 130 ወይም 29 ድረስ ያለ ከቨር የሚያደርግ ፔጅ ስለሆነ ቻፕተር ስለሆነ ቀላል የሚባልም አይደለም ማለት ነው። በደንብ አንድ ባንድ የምናየው ይሆናል ማለት ነው። ሌላኛው ዩኒት 3 ላይ ስንገባ ማትሪስስ ማለት ነው። ይሄ ኮንሴፕት ለእናንተ አዲስ ነው ማለት አሁን ወደ 11 ሆናችሁ የ11 ያለፋችሁ ተማሪዎች ከሆናችሁ እየሰማችሁ 12ኛ ክፍል ከሆነ እያዳመጣችሁ ያላችሁት ኦልሬዲ ተማራችሁ ስላለፋችሁ ችግር የለም። ግን ይሄ ሬክታንጉላር አሬንጅመንት ኦፍ ነምበርስ የሚል አይነት ታይፕ ነው። ከ11ኛ ክፍል በፊት ይሄ ኮንሴፕት ብዙም ተሰምቶ ስለማይታወቅ ማለት ነው። ግን ቱ ቢ ሆነስት ማቴማቲክስ በደንብ አወቅ ነው ለማለት ይሄ ቻፕተር በሪል ላይፍ ላችን ላይ በጣም እጅግ በጣም ጠቃሚ ኦልሞስት ኮምፒውተር ቤዝድ የሆኑ ፕሮብለሞች ላይ ማትሪክስ ማለት በጣም ትልቅ አፕሊኬሽን ያለው ቻፕተር ነው። እሱን በደንብ እናያለን። ከመጀመሪያ ኮንሴፕቱን በደንብ እናያለን። ማትሪክስ እንዴት ዲፋይን እናደርጋለን የሚለው እናያለን። ማትሪክስ ላይ አሬንጅመንቶች እንደ ሌሎች ነምበር ሲስተም ይደመራል፣ ይቀነሳል፣ ይባዛል። እሱም ፕሮፐርቲ በደንብ የምናየው ነው የሚሆነው። ስለ ስፔሻል ታይፕስ ኦፍ ማትሪክስ የሚባል አለ። ከታይፕስ ኦፍ ማትሪክስ ጋር ተያይዞ ስለ ታይፕስ ኦፍ ማትሪክስ በደንብ እናያለን። ስለ ሬክታንጉላር ማትሪክስ ይባላል፣ ስኩዌር ማትሪክስ ይባላል፣ አፐር እና ሎወር ትራያንጉላር ማትሪክስ ይባላል፣ ስካላር ማትሪክስ ይባላል፣ አይደንቲቲ ማትሪክስ ይባላል። ብዙ ናቸው። እነሱን እናያለን። ስፔሻል ታይፕስ ኦፍ ማትሪክስ የሚባሉም አሉ። ስለ ሲሜትሪክ ማትሪክስ እና ስኩ ሲሜትሪክ እንዲሁም ደግሞ ስለ ትራንስፖዝ በደንብ የምናይበት ቻፕተር ነው ይሄኛው። ሮ ኦፕሬሽን በደንብ አለ። ስለ ሪዲዩስ ሮ ኢኮሎም ፎርም፣ ስለ ኢኮሎም ፎርም ኦፍ ማትሪክስ በደንብ የምናይበት ነው የሚሆነው። ከዚህ በተጨማሪ ደግሞ 9ኛ ክፍል ታስታውስ ከሆነ ሶልቪንግ ሲስተም ኦፍ ሊኒየር ኢኩዌሽንን እንዴት አድርገን ወደ ማትሪክስ አምጥተን ደግሞ ሶልቭ እናደርገዋለን ወይም ደግሞ ኢቫሉዌት ወይም ደግሞ ጀስት ካልኩሌት እናደርጋለን የሚለውን በደንብ የምናይበት ነው ማለት ነው። ሌላኛው እዚህ ጋር እንደምናየው የተወሰነ ስለ ኢንቨርስ እናያለን። ለአንድ ማትሪክስ እንዴት ኢንቨርስ እንፈልጋለን፣ ኢንቨርስ ለመፈልግስ ምን አይነት ማትሪክስ መሆን አለበት የሚለውንም ፕሮፐርቲ ጋር ከሱ ጋር ተያይዞ ኦልሞስት ይሄኛው ሞር ኦፍ ዲቴል የምናየው ዩኒት 4 ላይ ነው ማለት ነው። ግን የተወሰነ ሃይላይት እዚህ ጋር ማየት እንችላለን ማለት ነው። እንደሌላው ቻፕተሮችም እዚህ ጋር አፕሊኬሽን ይኖረዋል። እያንዳንዷን ኤክሰርሳይዝ ከነ ሪቪው ኤክሰርሳይዙን በደንብ የምንሰራበት ነው የሚሆነው ማለት ነው።
ዩኒት 4 ከዩኒት 3 ኮንሴፕት የቀጠለ ነው። እዚህ ጋር ማትሪክስ ነው። በድሮ ካሪክለም በነገራችን ላይ ዩኒት 4 እና ዩኒት 3 አንድ ላይ ነበሩ። አሁን በእናንተ አዲሱ ካሪክለም ነው ሁለቱ የተለየ ማለት ነው። ትንሽ ሰፋ ስለሚል ማለት ነው። ይሄኛው ማትሪክስ ነው እንዳለው፣ ግን ሞሮፍ ይሄኛው ጀነራል ፕሮፐርቲስ ነው ጋር ፎከስ የሚያደርግ ነው። ስለ ዲተርሚናንት ፎከስ የሚያደርግ ነው። እዚህ ጋር ምንድነው ዲተርሚናንት በራሱ እንዴት ነው ካልኩሌትስ የምናደርገው ለተለያዩ ኦርደር ለ1 ባይ 1 ኦርደር ለ2 ባይ 2 ስለ 3 ባይ 3 የሚለውን በደንብ የምናይበት ነው ማለት ነው። እሱን በደንብ እናያለን። ከዛ በኋላ ለአንድ ማትሪክስ ኢንቨርስ ለመፈለግ ከሚያስፈልጉ ነገሮች አንደኛው ራሱ ዲተርሚናንት ያስፈልጋል። ስለ ማይነር እና ኮፋክተር በደንብ እናያለን። ከእሱ እነዚህን ሶስቱን ተጠቅመን አድጆይንት የሚባልም አለ። እነሱን ተጠቅመን እንዴት ነው ኢንቨርስ የምንፈልገው ለአንድ ማትሪክስ የሚለውን እናያለን። ከዛ በኋላ ያው እዚህ ጋርም እንደምናየው ፕሮፐርቲስ ኦፍ ዲተርሚናንት የሚለውን ፓርትም እናያለን። በጣም ብዙ ጊዜ ይህን ኮንተንት እየሰራን ባለንበት ሰዓት በነገራችን ላይ ኢንትራንስ ኤግዛም ከወጡ ጥያቄዎች አንደኛዋ ፓርት እዚህ ጋር ነበረች እና በጣም በየአመቱ ከሚወጡባቸው ቻፕተሮች ኢንትራንስ ኤግዛም በጣም ፎከስ ከሚያደርጉባቸው ማትሪክስ ቻፕተሮች አንደኛው 11ኛ ክፍል ላይ በጣም ይሄ አይቀርም ብዙ ጊዜ እና ይህን በደንብ ፎከስ እንድታደርጉልኝ ይፈልጋለሁ። ከዛ በኋላ ላይ ቅድም ሲስተም ኦፍ ሊኒየር ኢኩዌሽን ያለው ስሪ ላይ እዚህ ጋር ሶሉሽን ኦፍ ሲስተም ኦፍ ሊኒየር ኢኩዌሽን ዩዚንግ ክራመርስ ሩል የሚባል አለ። እሱን በደንብ እናያለን። 9ኛ ክፍል ታስታውሱ ከሆነ ሲስተም ኦፍ ሊኒየር ኢኩዌሽን ዋን ሶሉሽን አለው፣ ኢንፋይናይት ሶሉሽን አለው፣ ሶሉሽን የለው ምናምን ስንል ነበር ታስታውሱ ከሆነ። እዚህ ጋር ያለውን እነሱን ቴስት ሩሎችንም እዚህ ጋር አፕላይ እናደርጋቸውና እሱንም ሶልቭ እናደርግበታለን ማለት ነው። አፕሊኬሽን አለው፣ ምንም ጥያቄ የለውም። እሱንም እናያለን። ሁሉንም ኤክሰርሳይዝ እስከነ ሪቪው ኤክሰርሳይሱን ይህም በደንብ የምናይ ነው የሚሆነው ማለት ነው። ኦኬ ሌላኛው ቻፕተር ወይም ደግሞ ዩኒት ማለት ነው ዩኒት 5 ቬክተርስ የሚል አለ። ይሄ ሊትል በተወሰነ መልኩ 9ኛ ክፍል ላይ አይተነዋል ስለ ቬክተር ማለት ነው። ታስታውሱ ሆነ ቬክተር ምንድነው፣ ቬክተር እና ስካላር ዲፈረንሳቸው ምንድነው የሚለውን በኤግዛምፕል ስናይ ነበረ። ዛሷ እዚህ ጋር ሪቪዥን ብሎ የጀመረው ለዛ ነው 9ኛ ክፍል ላይ ስላየ ነው ማለት ነው። እነሱንም በደንብ ሪቫይዝ እናደርጋለን። ስለ ፖዚሽን ቬክተር አይተናል ታስታውሱ ከሆነ። ቬክተር እንዴት ይደመራል፣ እንዴት ይቀነሳል፣ እንዴት ይባዛል የሚለውን አልታየንም፣ ግን 9ኛ ክፍል ላይ መደመርና መቀነስን ቬክተርን እሱን በደንብ አይተናል። እዚህ ጋር ማባዛት ላይ በደንብ አፕላይ እናደርግበታለን። እዚህ ጋር ሪፕሬዘንቴሽን ኦፍ ቬክተርስ የሚባለው እዚህ ጋር በደንብ ያለ ነው። ከ9ኛ ክፍል የቀጠለ ኮንሴፕት ማለት ነው። እሱን በደንብ እናያለን። ሁለት ፕሮዳክት ቬክተር ፕሮዳክት ላይ ሁለት ቤዚክ አሉ። የመጀመሪያው ስካላር ፕሮዳክት የሚባል አለ፣ ወይም ደግሞ ዶት ፕሮዳክት የሚባል ማለት ነው። ሌላኛው ደግሞ ክሮስ ፕሮዳክት የሚባል አለ። እሱን በደንብ ሁለቱን እንለያያለን። ለያይተን በደንብ እናያቸዋለን። ኮምፕሌትሊ የተለያዩም ስለሆኑ ማለት ነው። ምንድነው አፕሊኬሽናቸውን የሚለውንም በደንብ እናያለን። ኤሪያ ለመፈለግ በተለይ ክሮስ ፕሮዳክት ኤሪያ ለመፈለግ እንጠቀምበታለን። እዚህ ጋር ስለ ዩኒት ቬክተር እናያለን። ስለ ማግኒቲዩድ ኦፍ ቬክተር የምናይበት ነው። ይሄን በደንብ የምናይ ነው የሚሆነው ማለት ነው። እንደ ሌሎች ቻፕተሮችም ሙሉ ኤክሰርሳይሱን እስከ ሪቪው ኤክሰርሳይዝ ድረስ አብረን ፓራላሊ ማለት ነው የምንሰራላችሁ ነው የሚሆነው። ዩኒት 6 ትራንስፎርሜሽን ኦፍ ዘ ፕሌን። ይሄ አይ ቲንክ ይሄ አዲስ ነው ለእናንተ እስከዚህ ድረስ ማለት ነው። ምንድነው ስለ ሪጂድ ሞሽን ነው እንዳጠቃላይ የሚወሳ ሪጂድ ሞሽን የሚባለው ስለ ሪጂድ ሞሽን ማለት ነው። ሪጂድ ሞሽን ማለት ምንም ሳይዙ የማይጨምር የማይቀንስ፣ ሸፑም ሳይዙ የማይቀንስ ግን ከሆነ ቦታ ወደ ሆነ ቦታ ሙቭ ሲደረግ ወይ ደግሞ ሪፍሌክት ሲደረግ ወይም ደግሞ ሮቴት ሲደረግ ያለው ጀነራል ፕሮፐርቲ ምንድነው የሚለውን የምናየው። ትራንስሌሽን፣ ሪፍሌክሽን፣ ሮቴሽን ጀስት አፕሊኬሽን ውስጥ ምንድነው የሚለውን የሶስቱ በተለይ እነዚህ በጣም ቤዚክ ናቸው በነገራችን ላይ እና ጀነራሊ ስለ ሪጂድ ሞሽን የምናጠናበት ወይም ደግሞ የምንማማርበት ቻፕተራችን ነው ማለት ነው። ይህንንም በደንብ ከነሙሉ ሪቪው ኤክሰርሳይዝ ከነ እያንዳንዱ ኤክሰርሳይዝ ማለት ነው በደንብ እናየዋለን። ዩኒት 7 ስታቲስቲክስ ይለናል። ይሄ ቻፕተር ታች ክላስ በጣም ቤዚክ የሆነ ኮንሴፕት አላችሁ። ለምሳሌ 8ኛ ክፍል ጀምረን ታስታውሳላችሁ ስለ ሚን ሚዲያን ሞድ። እሱ አልፎ ደግሞ 9ኛ ክፍል ላይም በደንብ አይተናል። ሚን ሚዲያን ሞድ፣ ሬንጅ፣ ቫሪያንስ፣ ስታንዳርድ ዴቪዬሽን እንዴት እንፈልጋለን የሚለውን ነገር በደንብ አይተናል። ኮንሴፕቶቹ እንዳሉ ነው። እነሱ ኮንሴፕቶች እንዳሉ ቀጥለው ግን እዚህ ጋር በደንብ ዲቴል ስለ ግሩፕድ ዳታ በደንብ እንሄዳለን። ማለት ለምሳሌ አሁን ስለ ዳታው በጣም እየበዛ በሄደ ቁጥር ሞር ኢንተርፕሬት ለማድረግም በደንብ ትርጉም ያለው ዳታን በደንብ አውቶፑት ለማውጣትም ዳታዎች ሲበዙ ግሩፕ አድርገው በሆነ ሬንጅ በሆነ ዶሜን ውስጥ ከቶ እንደ የበለጠ ካልኩሌት ማድረግ ስታቲስቲክስ መስራት እዚህ ጋር በደንብ ዲቴል የምናየው ነው የሚሆነው ማለት ነው። ከኖርማል ራንደም አንግሩፕድ ዳታ ወደ ግሩፕድ ዳታም በዚህ ጋር በደንብ ገብተን እናያለን። ግራፊካል ሪፕሬዘንቴሽን ኦፍ ግሩፕ ዳታ ላይክ አንግሩፕድ እኛ አይተናል ከዚህ በፊት 9ኛ ክፍል የሚያየ ነው። እዚህ ጋር ማላክቸዋል ሁለቱንም ነው የምናየው። እሱን በደንብ እናያለን።
ስለ ሴንትራል ቴንደንሲ የሴንትራል ቴንደንሲ እና ኢንተርፕሬቴሽናቸው ምን ይመስላል የሚለውን እናያለን። ስለ ሪል ላይፍ አፕሊኬሽንስ ማለት ነው ኦፍ ስታቲስቲክስ እንዲሁም ደግሞ ሪቪው ኤክሰርሳይዝ ቱ ቢ ሆነስት ይህንን በደንብ የምንሰራ እንዲሁ ሃይላይት ለመስጠት ያህል ይሄ ቻፕተር ማለት እጅግ በጣም ትልቅ ትርጉም ያለው ቻፕተር ነው። አሁን ሪል ላይፍ ላይ እንኳን በነገራችሁ እኔ አክቹዋሊ እየሰራሁበትም ስለሆነ ማለት ነው ስለ ስታቲስቲክስ በደንብ ካወቅ ይሄ ቻፕተር ማለት በነገራችን ላይ 12ኛ ክፍል ላይ በደንብ ያለ ስለሆነ እሱ ላይ ስንደርስ በደንብ እናየዋለን። 12ኛ ክፍል ላይ እየሰራ ስለሆነ ማለት ነው። ለምሳሌ ስለ ቴክኖሎጂ በደንብ ያው የምታውቁ ተማሪዎች ታውቃላችሁ። ስለ ማሽን ለርኒንግ ታውቃላችሁ አይደለ? በጣም አሪፍ። ስለ ሞደርን ፕሮግራሚንግ ምናምን አይነት ታይፕ ስታቲስቲክስ የሆነ ቤዝድ የሆነ በሙሉ ፋውንዴሽኑ እዚህ ጋር ነው የሚሰራው። ሚን በሉት ስታንዳርድ ዲቪዬሽን በሉት 12ኛ ክፍል ስለ ኮቫሪያንስ ስለ ኮኤፊሽንት ኦፍ ሬንጅ ምናምን 12ኛ ክፍል ላይ በደንብ አለ። እዚህ ጋር አለ ሊትል ቢት በተወሰነ ደረጃ አለ። ሶ ስለ ማሽን ለርኒንግ አንድ ዳታ ስታቲስቲካል የሆነ ዳታ ክሊንድ የሆነ ዳታ ሲገባለት እንዴት ነው የሚሰራው? ማሽን ለርኒንጉን ሞዴል ለመስራት ለርን ለማድረግ ምናምን የሚገቡ ዳታዎች በሙሉ ለርን ሲደረጉ ትርጉም ያላቸው ዳታዎች በሙሉ ሲገቡለት ለአንድ ማሽን ለርኒንግ ሞዴል አብዛኞቹ ስታቲስቲክስ የሚሰሩት እዚህ ጋር ነው የሚሰሩት እና ስለ ሚን ይሰራል፣ ሚን ዲቪዬሽን ይሰራል፣ ስታንዳርድ ዲቪዬሽን ይሰራል፣ ሬንጅ ይሰራል ምናምን በቃ እንደ ቢዝነስ ሞዴሉ ይለያያል። ግን ስታቲስቲክስ ማለት እንዲህ በቀላሉ የሚታይ ቻፕተር አይደለም ልላችሁ ፈልጌ ነው። ሪል ላይፍ ላይ እጅግ በጣም አስፈላጊ ከሆኑ የማትማቲክስ ሳብጀክቶች አንደኛው ፓርት ስለሆነ ይህን በደንብ ፎከስ እንድታደርጉልኝ ይፈልጋሉ። በከቨሬጅን ብታዩት ከ355 አስቡት እስከ 411 ፔጅ ድረስ ያለ ከቨሬጅ ነው እና ቀላል የሚባል ቻፕተርም አይደለም። እሱን በደንብ ፎከስ እንድታደርጉልኝ ነው። 12ኛ ክፍል ላይም አለ። ይህን በደንብ እዛ ጋር በደንብ ከነሙሉ ኢንተርፕሬቴሽኑን የምናየው ይሆናል ማለት ነው። ሌላኛው እና የመጨረሻው ቻፕተርም ፕሮባቢሊቲ ነው። ይሄኛው ከ9ኛ ክፍል ላይ የቀጠለ ፕሮባቢሊቲ ነው። ሊትል ቢት ይሄኛው በደንብ ዲቴል ነው። 9ኛ ክፍል የቤዚክ የሆነው ጀስት ፕሮባቢሊቲ ኦፍ አን ኢቨንት፣ ስለ ሳምፕል ስፔስ፣ ስለ ኢቨንት፣ ስለ አውትካም፣ ስለ ኤክስፐሪመንት ነው 9ኛ ክፍል ያየን። ከዛ ያልፍና ስለ ፕሪንሲፕል ኦፍ ካውንቲንግ በደንብ እናያለን። ይሄ አዲሽን እና በመልቲፕሊኬሽን የሚባል አለ። ስለ ፐርሚቴሽን እና ኮምቢኔሽን ይሄ አሬንጅመንት ነው። ይሄ ደግሞ ራንደም ሴሌክሽን ነው። ፕሮፐርቲያቸው ምን ይመስላል እናያለን። ስለ ፋክቶሪያልም እዚህ ጋር አለ። ፋክቶሪያል የሚባል አለ እዚህ ጋር እናያለን። ስለ ባይኖሚያል ኤክስፓንሽን ይሄ በደንብ ያለ ጀስት በደንብ የምናይበት ቻፕተር ነው። ከዛ በኋላ ፕሮባቢሊቲዎች እንዳሉ ቀጥ እነዚህኛው ኢቨንት ምንድነው? ፕሮባቢሊቲ ኦፍ አን ኢቨንት ምንድነው? ከሳምፕል ስፔስ የቀጠለ ማለት ነው። ራንደም ኤክስፐሪመንት ኤንድ ዜሮ አውትካም የሚለው ቅድም ልታቸው ነበሩ። ሳምፕል ስፔስ፣ ኢቨንት፣ ኤክስፐሪመንት ምናምን ላቸው ፕሮፐርቲዎች እና ሌሎችም ሚቹዋሊ ኤክስክሉሲቭ ኢቨንትስ የተለያዩ ኢቨንቶች አሉ። እነሱንም በደንብ የምናይበት ነው ማለት ነው። የዚህን ቻፕተርም ሙሉ ሪቪው ኤክሰርሳይሱንም ከነ እያንዳንዷ ከ8.1 ጀምረን እያንዳንዱ ሙሉ ኤክሰርሳይዝ ለእናንተ እየሰራ የምናቀርብላችሁ ነው የሚሆነው ማለት ነው። አጠቃላይ ሙሉ ዩኒቱ ይህንን ይመስላል ሊትል ቢት ማለት ነው። በዚህ ቻፕተር ውስጥ ደግሞ በዚህ ጉዟችን ውስጥ ከኛ ጋር እንደምትውሉ ተስፋ እናደርጋለን ማለት ነው። በነገራችን ላይ ኦንላይን ያሉ ልጆቻችንም አሉ። ኦንላይን ክላስ ማጥናት የምትፈልጉ ልጆች ካላችሁ ከዚህ ጋር ተያይዞ ቴሌግራም ላይ ገብታችሁ ኮንታክት ልታደርጉን ትችላላችሁ። ወይም ደግሞ እዚህ ጋር በምናስቀምጥላችሁ ስልክ ቁጥር ማለት ነው ደውላችሁ ኮንታክት ልታደርጉን ትችላላችሁ። ከሌሎች ጋር አብራችሁ ኦንላይን ክላስ ወር ደግሞ በራሳችሁ ኦንላይን ክላስ ስኬጁል ተደርጎላችሁ ጥናት ማጥናት ትችላላችሁ ማለት ነው። በተረፈ አመቱን ሙሉ በጥሩ ጊዜ በአሪፍ ጊዜ አብረን እንደምናሳልፍ ተስፋ እናደርጋለን ማለት ነው። መልካም የትምህርት ጊዜ እንዲሆንልን እመኛለሁ። ቻው